እስከመቼ ነው በዚህ በጣም ቤት የምንኖረው? ስለዚህ ቤቱ መቀየር አለበት። መስፍን እኔ ምንም ነገር አልፈልግም። ቤቱ እኮ መቀየር አይቻልም። ይሄ ቤት ለእኔ ሁሉም ነገሬ ነው። አንተ እዚህ ለመኖር አንተ ከኔ ጋር ለመኖር መምጣትህ እንዳይሆን ብቻ አለችው። አዎ የልጆቼ እናት እኮ ነሽ። በምንም ተአምር አይሆንም። ለመርመራ ነው የመጣኸው። መርመራ ይደቅና የመጣህበት ሀገር ተመልሰ መሄድ አለብህ አለችው። አልሄድም፣ እኔ እዚሁ ነው የሚኖረው አላት። አይሆንም መስፍን፣ ሌላ ነገር አታውራኝ። አሁን ለመተኛ ተፈልጋለሁ። ቤቱ መቼም አይሸጥም። ይሄ ቤት ለእኔ ሁሉ ነገሬ ነው። እምባዬን፣ ሁሉ ነገር ችግሬን የሸፈነልኝ ቤት ነው። በዛ ሰዓት እንደ ሌሎቹ ልጅሽን ለጠንቋይ ገብረሻል ብለኸኝ ትታኸኝ ስትሄድ ይሄ ቤት ነው ሁሉ ነገር የሸፈነልኝ። ስለዚህ እኔ ምንም ነገር አልፈልግም። ያንተና እኔ ጉዳይ የተቋረጠው የዛኔ ነው ጥለኸኝ ስትሄድ ጊዜ። ስለዚህ ይሄ ቤት አይቀየርም ብላው ሽፍን ብለተኛች። ሀናና አባቷ አልጋ ላይ ቁጭ ብለው የተሳሳቁ ነው። በጣም ደስ ብለዋቸው እኔ ተሽሎኝ ወደ ሀገራችን ደስ እንሄዳለን። አይ አባዬ ዛሬ እኮ በጣም ደስ ብሎ የሳክ ነው። ምን ተገኝቶ ነው? አይ ሀኒዬ አንቺ እኮ ሁሉ ነገር ይኮነሽ አለሚ፣ ሁሉ ነገር አንቺ በትኖሪ የት በደረስኩኝ እና አንቺ አጠገቤ ያለሽ ለምደው ደስተኛ ማልሆነው? እሺ አባዬ አሁን ደክሞኛል ልተኛ አለችው። እዚህ አልጋ ላይ ተኚ፣ ምንም ችግር የለውም ልጄ። አይ አባዬ አንተ ረፍ፣ እኔ ቦታዬ መተኛለሁ ብላ አልጋ ላይ ተኛች። ሰላምና እርግብ ማድቤት ምግብ እየሰሩ ነበር። ወይኔ ሀና እኮ ማችለው ነገር የለም። ምንድን ነው ሀና ምትዩ? ይህም ስራ ሆኖ ነው አለቻት። አዎ ሀና በጣም ጥሩ ልጅ ናት አለቻት። በጣም ተናደደች። በጣም ነው የተናደደችው። አሁን እኛ ለምንድነው ይህ ስራ የምንሰራው? የሀናን ስራ አይቀር እና ምን ችግር አለው ምንሰራውስ? ሀና የዚህ ቤት ሁሉ ነገር ናት ማለት አልገባኝም። ሀና ባትኖር ኖሮ አንቺ ፈቶና መስቀልሽን ከየት ታገኙ ነበር? ለአንቺም እኮ ባለውለታሽ ነው ማለት። አንቺ ሌባንሽ ማለትሽ ነው? ሌባንሽ ማለትሽ ነው? አረ አንቺ ሌባንሽ ያልኩኝ አይደለም፣ ግን ሀና ጋር እውነት አለ። ስለዚህ ሀና የአንቺን ባለውለታሽ ናት። ስለዚህ አሁን ምግቡ ዝም ብለን ብንሰራ ይሻላል። አይ አንቺ ውሸታም ነሽ ያልሽ ነው ሀናን አምነሽ አይደል? ሀሴት መቼም ሁለት ሀሴት አይኖርም። እንዴት ነው ሀምናን የምታምነዋት? ሀምና በጣም ጥሩ ልጅ ናት ብላ ተናደደች። ሀሴትን በጣም ነው የተናደደችው። ሀናና አሴ ወደ ቤት ሂደው ምግብ ሰርተው መጡ። ተመስገን ጌታዬ፣ ልጆቼ የት ሄዳችሁ ነበር? በጣም ጨንቆኝ ነበር። ወደ ሐኪሞቹ ጋር እኮ ሊሄድ ነበር። ምነው አባዬ ለምን ጨነቀህ? አለችው ሀናን። እንዲህ ቆያችሁ እኮ በሰላማችሁ ነው? አይ አባዬ፣ አይ አንዳንዴ እኮ እንደዚህ መሆን አለበት ብለን ነው ምግብ ለማምጣት ሄደን ነበር እኮ እኔ በጣም ጨንቆኝ ነበር ብሎ ተናገሩ የሀናን አባት። እና ለምንድን ነው ሐኪሞቹ ገብቶ ልደውል ነዋ ሁለታችሁም ጠፋችሁ ብሉ ሲላ አሴ፣ አይ አባዬ ሞት ይዛላችሁ አይደል? ምነው ልጄ ይዛሃት ብጠፋኒ ምን ዋስትና አለኝ አሉት። ኧረ እንደዛ ማለት አይደለም አሉና ሀና ዛሬ አንቺ ቤት ሄደሽ ማረፍ አለብሽ፣ እኔ እዚህ እተኛለሁ። አይ ሀሴት፣ አይ አሴ፣ እኔ እኮ አላባዬ መተኛት አልችልም፣ መቼም ቢሆን መተኛት አልችልም። ከአባዬ ጋር እተኛለሁ። አንተ ቀን ሙሉ እዚህ መዋልህ ትልቅ ነገር ነው። ስለዚህ አባዬ የሌለበት ቤት መተኛት እንደማልችል ታውቃለህ። አንተ ቤት ሂድ፣ በጣም ነው የማመሰግነው አለችው። አይ ሀና እስከ መቼ እንደዚህ ነው ቆቁ የምተኘው? ለዛሬ ብቻ እዚህ ልደር። አይሆንም፣ እኔ ከአባዬ ተለይቼ መተኛት አልችልም አላትና እሺ ብሎ እሱም ተስማምቶ ወደ ቤት ሄደ። የሰላም ወንድም ማድቤት መጥቶ ሰላም እስካሁን ቁርሱ አልደረሰም እንዴ? ትምህርት ቤት ረፍዶብኛል እኮ የሰራሁኝ እኮ ነው ጨርሻለሁ። ትንሽ እንደዚህ ነበር። አንተ ደግሞ ሁሉን ማስረዳት እኔ አልፈልግም። አንቺና እውቀት እኮ ጀርባና ሆድ ነው ማለት ጀርባና ሆድ እቁላ አስረዳሽ አልፈልግም። ምንም አይነት ልታስረዳኝ አልፈልግም። አንተ ሂድና ደብተርህን አዘጋጅ፣ እኔ ቁርሱ አዘጋጅልሃለሁ ሂድ አለችው። እሺ ብሎ ሄደ። ከዛ ቁርሱ አዘጋጅለት አባቱ መጣ። እንዴ ቁርስ የበላ ነው? አዎ። እነ ሰላም እስካሁን ተኝተዋል? ኧረ አልተኙም፣ ተነስተዋል። ይሄ ቁርስ የሰራችልኝ እኮ ሰላም እኮ ናት። ኦ ሰላም እኮ ጎበዝ እኮ ናት። ግን ከሰው ጋር አሁንማ ፍቅራቸው የጨመረ ሄደ። እንዴት ድሮ አስቸጋሪ ነበር። አይ ቢሆንም ሀና ሰላም ከሰው ጋር ስለማትስማም እኮ ነው። አይ አባዬ ሰላም እኮ ከእኔና ከሀና በጣም ነው የምትወደደው። እንዴ ከሀና ገና እህቷ መሆኑ ሳይታወቅ። አዎ ሀና በጣም ጥሩ ልጅ እኮ ናት አባዬ። በቃ ተሎ በል ቁርስህን በልታ ወደ ትምህርት ቤት መሄድ አለብህ። ያው ሜላት በጠዋት ቀስቅሰው ስላለችኝ ነው አለው አባቱ። እሺ መጀመሪያ ግን እርግብን ወደ ወንድሟ ክፍል ገብታ ወንድሜ እስካሁን እንደምን አልተኛህም አለችው። አይ እንቅልፍ እምቢ ብሎኝ ነው። አንቺ ስለምን አልተኛሽም? እኔም እንቅልፍ ብሎኝ። ምን ነው የውጤቱ ጉዳይ ያሳስቦሻል? ለምን ደሞ ያሳስበኝ? እኔ እኮ እህታችሁ እኮ ነኝ። እኔ እኮ እርግጠኛ ነኝ
እንዴ አሁን አንተ ሀና ናት እህታችን ወይ እርግብ ናት ብለህ ሴት ናት ትላለህ? ኧረ እንደዛ ብዬ አይደለም፣ ግን ማናት እህታችንን ብለህ የምታስበው? ለምንደው እንደዚህ አስጨናቂ ጥያቄ የምትጠይቅኝ? ምን ችግር አለው? ሀና ብትሆንማ እስካሁን ትመልስላት ነበር። ሰላም ልትይ ከለከለችሽ እንዴ? እሷ ቦታ ይበቃት። ኧረ እንደዛ ሆኖ አይደለም፣ እኔ እንቅልፍ እምቢ ብሎኝ ነው። እና ውጤቱ ምን አይነት ከሆነ ብለሽ ፈርተሽ ነው እንዴ ስላት፣ ኧረ በፍጹም አይደለም። ስለዚህ አሁን ሀና ናት እህትህ ወይ ሰኒ ብለህ ትገምታለህ? እንደዚህ አስጨናቂ ጥያቄ አትጠይቀኝ። ሀና ብትሆንማ ቅድም ነው የምትመልስ ስላት የነበረው እኔ ስለሆንኩኝ ነው ብላ ተቆጣ ወጣች። ሰላምና ወንድሟ ማድቤት ሲጨቃጨቁ ቀስ ብላ ታያቸው ነበር። ከዛ በኋላም ሰላም ወንድም ቁርሱ በልቶ ወደ ትምህርት ቤት ሄደ። ከዛ ሀና አባዬ ቻው ወደ ስራ ሊሄድ ረፍዶብኛል እኮ ብላ የአባቷ ተሰናብታ ስትወጣ ዶክተሩ መጥቶ ሀና አባባ ደህና አደሩ? ደህና ነኝ በአንተ ተሽሎኛል፣ አሁን ደህና ነኝ። አይ አባዬ እንደዛ መጥፎ ቃላት አትናገር፣ በእግዚአብሔር ብላ እንትን በል፣ ጥሩ ጥሩ ነገሮችን አውራ፣ መጥፎ ነገር አትመኝ፣ ይሻልሃል አባዬ። አሁን እኮ ደህና ነኝ። አዎ ደህና ነኝ፣ ያው ዶክተሩ እያከመኝ አሁን ደህና ነኝ አላት። እሺ በቃ አባዬ ወደ ስራ። ሀና ልትወጪ ነው መሰለኝ፣ ፈልጌሽ ነበር አላት ዶክተሩ። በሰላም ነው እንዲህ ዶክተር? አዎ ፈልጌሽ ነበር፣ ስጨርሽ ነይ ወደ ክፍል አላት። እሺ ያልሽና አባቷ በሰላም ነው የፈለገሽ? እኔ እንጃ እስኪ ሂጂ ልጠይቀው አለችና ሄዳ ምንድን ነው ዶክተር ለምን ፈለገኝ? አይ ብር ያስጨምራቸዋል። አንቺ 200 ሺህ ብር አይሰጅ ነበር፣ ያው ሜላትም የተወሰነ ነበር ብር ያስጨምራ። ሀና ወይኔ ለምን ተፈጠርኩኝ ለምን ብላ